የአቶ ጌታቸው ረዳ የለውጥ ፈላጊ ነኝ ቡድንና የደብረጽዮን አመራር ፍልሚያ የፌዴራል መንግስቱን ጣልቃ ገብነት ሊጋበዝ እንደሚችልም ይገመታል። የቀድሞ የክልሉ ፕሬዝዳንትና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆነው ተመልሰዋል። የአቶ ጌታቸው ረዳ የለውጥ ፈላጊ ነኝ ቡድንና የደብረጽዮን አመራር ፍልሚያ የፌዴራል መንግስቱን ጣልቃ ገብነት ሊጋበዝ እንደሚችልም ይገመታል። ሰላም ቤተሰቦቻችን፣ የዕለቱን አዳዲስ መረጃዎች ይዘን መተናል። አብራችሁን ቆዩ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ይጀምሩ። ጌታቸው ስለ ደብረጽዮን ሹመት የትግራይ ምክር ቤት ወደ ሥራ ገብቻለሁ በማለት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙን ይፋ አድርጓል። ይህንን ሹመት ተከትሎ የትግራይ ጊዜያዊ አስተዳደር የቀድሞ ክልሉ ፕሬዝዳንት አቶ ጌታቸው ረዳ እጅግ ጠንካራ የሆነ ምላሽ ሰጥተዋል። አቶ ጌታቸው በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የደብረጽዮን ቡድን እያደረገ ያለውን እንቅስቃሴ ልጆች ቤት ሰርተው ከሚጫወቱት የቃቃ ጨዋታ ጋር በማመሳሰል ክፉኛ አጣጥሎታል። አቶ ጌታቸው ረዳ በትግርኛ ባሰፈሩት መልእክታቸው አሮጌ የሆነ የህወሓት አመራር በብርቱ ወርፈዋል፣ መሪዎቹ ትውልድን ለመጨረስ የወሰኑ ናቸው ሲሉ የገለጹት ጌታቸው ዛሬም በህዝቡ ስቃይ ላይ እያላገጡ ነው ብለዋል። ልንስቅ ነው ወይስ ልናለቅስ በሚል ጥያቄ የጀመሩት አቶ ጌታቸው እነዚህ አካላት ከፖለቲካው መድረክ ሳይባረሩ የትግራይ ህዝብ ሰላም ሊያገኝ እንደማይችል ተናግረዋል። የፖለቲካ ተንታኞች እንደሚሉት አቶ ጌታቸው ረዳ የሰጡት ምላሽ በትግራይ ያለውን የፖለቲካ ፍትጊያ ወደ አደገኛ ምዕራፍ ያሸጋገረ ነው። በተለይም የፌዴራል መንግስትም ሆነ የክልሉ ጊዜያዊ አስተዳደር ይህንን ህገወጥ የተባለ ሹመት እንደማይቀበሉት የታወቀ ቢሆንም የደብረጽዮን ቡድን ግን ምክር ቤቱን ዳግም በማንቀሳቀስ የራሱን የስልጣን መዋቅር ለመዘርጋት እየሞከረ ይገኛል። አቶ ጌታቸው እነዚህ አካላት ሳይዳረጉ ሰላም አይመጣም ማለታቸው በቀጣይ በክልል ውስጥ የኃይል እርምጃ ወይም ከባድ የፖለቲካ ማግለል ሊኖር እንደሚችል አመላካች ተደርጎ ተወስዷል። ይህም በፕሪቶሪያ ሰላም ስምምነት ላይ ሊያመጣ የሚችለው ተጽዕኖ የብዙዎች ስጋት ሆኗል። በአሁኑ ወቅት በትግራይ ህዝብ ዘንድ ያለው ስሜት በተስፋና በስጋት መካከል የተወጠረ ነው። በአንድ በኩል ለሰላም የሚደረገው ጥረት እንዲቀጥል ቢፈለግም፣ በሌላ በኩል ደግሞ በአመራሮች መካከል ያለው የቃላት ጦርነትና የስልጣን ሽኩቻ ለህዝቡ ሰብአዊ ፍላጎቶች መሟላት እንቅፋት እየሆነ ነው። የአቶ ጌታቸው ረዳ የለውጥ ፈላጊ ነኝ ቡድንና የደብረጽዮን አመራር ፍልሚያ የፌዴራል መንግስቱን ጣልቃ ገብነት ሊጋበዝ እንደሚችልም ይገመታል። ይህ በትግራይ ሰማይ ስር እየተካሄደ ያለው የፖለቲካ ቁማር የክልሉ የወደፊት ዕጣ ፈንታ ብቻ ሳይሆን የሀገሪቱን ዲፕሎማሲያዊ ገታም ጭምር የሚፈትን ሆኖ ቀጥሏል። በቀጣይ ርዕስ 35 በመቶ የትግራይ ቀድሞ ምክር ቤት አባላት አልተገኘም። ህወሓት ወንበር ማሟያ ቀበሌ ሰዎች ሰብስበዋል። በትግራይ ክልል የተካሄደውን ጦርነት ተከትሎ ፈርሶ የነበረው የክልሉ ምክር ቤት በሳምንቱ መመለሱ መዘገቡ ይታወሳል። የቀድሞ የክልሉ ፕሬዝዳንትና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆኖ ተመልሰዋል። በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓመተ ምህረት በተደረሰው የፕሪቶሪያው ስምምነት ፈርሶ የነበረው የትግራይ ክልላዊ መንግስት ምክር ቤት መንግስት ስምምነቱን ስላፈረሰው በሚል ዳግም በይፋ ስራ ጀመረ ሲሆን ደብረጽዮን ከመሾም ባለፈ ወይዘሮ ኪሮሳስ በአፈ ጉባኤነት እንዲሁም ወይዘሮ ምህረት በህረን በምክትል አፈ ጉባኤነት መርቆ የምክር ቤቱን ቀጣይ አጀንዳ አጸድቆ ወጥቷል። ደብረጽዮንም በአንድ ተቋሞና በሶስት ድምጽ ጸንጥቦ ወደ ቀድሞ ስልጣናቸው የመለሰው ምክር ቤት የተሟላ እንደነበር ከቀድሞ ምክር ቤቱ አባላት መካከል 35 በመቶ የሚሆኑት አልተሰበሰቡም። ምክንያቱም የምክር ቤት አባላት ሆነው የስምረት ወለዶ ፓርቲ አባላት ይሆናሉ። የማንም አባል ያልሆኑ አዲስ አበባና ትግራይ ሆኖም ያልገቡዋኑ ማለታቸውን የቲክ ዘገባ አመለከታል። አንገባም ብለው እምቢ አሉ የሚሉት አቶ ጣመ በየቀበሌው ሰው እንዲተካ አድርገው ነው ስብሰባ ውስጥ ያስገቡት ብለዋል። ስምረት ፓርቲ ይህንን የህወሓት ተግባር ጦርነት ማወጃ ነው ሲል ገልጸዋል። ስምረት ፓርቲ ማዕከላዊ ኮሚቴ አባል አቶ ጣመ ዶክተር ደብረጽዮንን ፕሬዝዳንት አድርጎ ሾመዋል። ይህ ቀድሞ እንደሚሆን እናውቃለን ነበር ብለዋል። አክለውም በዝግ ስብሰባ ምክር ቤት ጠርቶ ነው የመረጡት። አፈጉባኤና ምክትል አፈጉባኤም እንደ አዲስ መርጠዋል። የቃለ መሐላ ሂደትም አድርገዋል። በከፍተኛ ፍርድ ቤት ፕሬዝዳንት ከዛ በኋላ ካቢኔ ራሱን እንዲያቋቁም ስልጣን ሰጥተውታል ብለዋል። ሆኖም የተመለሰው ምክር ቤት የቀድሞ አብዛኞቹን አባላት እንኳን ያለያዘ መሆኑን ነው የስምረት ማዕከላዊ ኮሚቴ አባል የገለጹት። በ2031 ከተመረጡት የክልሉ ምክር ቤት አባላት በእርግጠኝነት መናገር የሚቻለው 35 በመቶ የሚሆኑት አልተሰበሰቡም። ምክንያቱም የምክር ቤት አባላት ሆነው የስምረት ወለደው ፓርቲ አባላት ይሆናሉ። የማንም አባል ያልሆኑ አዲስ አበባና ትግራይ ሆኖም ያልገቡ አሉ ማለታቸውን የቲክ ዘገባ አመለከታል። አንገባም ብለውም ቢያሉ የሚሉት አቶ ጣመ በየቀበሌው ሰው እንዲተካ አድርገው ነው ስብሰባ ውስጥ ያስገቡት ብለዋል። በራሳቸው ሚዲያ ብቻ እንዲቀረጽ ነው ያደረጉት፣ ሌላ ሚዲያ እንዲገባም አልተፈቀደለትም ብለዋል። የቁጥር መጓለሉን ላለማሳየት ህወሓት ንግግሩን በዝግ ማድረጉን ነው የጠቆሙት።
የፓርቲያቸውን ግምገማና አስተያየት በተመለከተ ለዜና ምንጭ በሰጡት ቃል ደግሞ ይህን የፕሪቶሪያ ስምምነት የሚጥስና ወደ ጦርነት የሚመልስ መንገድ አንቀበለውም፣ ጊዜያዊ አስተዳደሩም ፕሪቶሪያን አፍርሶ የሚደረግ የፕሬዝዳንት ሹመት ሌላ ጦርነት ማወጅ ነው፣ ምንም ሌላ ነገር የለውም ብለዋል። አክለውም ሕገ መንግሥታዊ ጥሰት ነው፣ ጦርነት ነው እያወጁ ያኑት ብለዋል። አሁን መለስ ነው የሚሉት ምክር ቤትም 5 ዓመት ያለፈውና ፈርሶ የነበረ ነው ያሉት አቶ ጣዕመ ወጣት ወደ ጦርነት እንዳይሰለፍ ጥሪ እናቀርባለን ሲሉ ተናግረዋል። ከዕለታዊ ምርጫ ቦርድ እውቅና ባልሰጠው ምርጫ 80 በመቶ ማሸነፉን ማወጅ ይታወሳል። በዚህም ህወሓት በጊዜው 152 መቀመጫዎችን ሲይዝ የቀሩት 38 መቀመጫዎች ለተቋሚ ፓርቲዎች አከፋፍለዋል። ከ38 ወንበሎች ውስጥ ባይቶና ሳልሳ ወያኔ፣ የትግራይ ነጻነት ፓርቲና ሲባ ተከፋፍለው ይዘውት እንደነበር ይታወሳል። ህወሓት በራሱ ሚዲያዎች ባሰራጨው ዘገባ በማክሰኞ የምክር ቤቱ ስብሰባ 172 አባላት መገኘታቸውን ገልጸዋል። ሆኖም በርካታ ቁጥር ያላቸው የህወሓት አመራሮችና የምክር ቤት አባላት የመቀሌውን 14ኛ ጉባኤ ተከትሎ ለቀው መውጣታቸው ይታወቃል። በትንሿ 17 አመራሮች ከህወሓት ወጥቶ አሁን ስም ውስጥ የሚገኙ ሲሆን ታዲያ ህወሓት ምክር ቤቱን መመለሱን ሲገልጽ እነዚህ ሰዎች የተወከሉበት ወንበር ማን ሸፈነ የሚል ጥያቄ ይነሳል። ከቀድሞ ምክር ቤቱ አባላት መካከል ምን ያህል ወደ አቶ ጌታቸው ረዳ ጎራ እንደተቀላቀሉ በትክክል የጠራ ቁጥራዊ መረጃ ባይኖርም እንደ አቶ ጣዕመ መረጃ ግን 35 በመቶ ማለት ከህወሓት 80 በመቶ 152 መቀመጫ መካከል የ53 አባላት ዕጣ ግልጽ አይደለም። እንደ ስምረት ባለስልጣኑ መረጃ ህወሓት ከቀበሌው በጊዜው ያልተመረጡ ሰዎችን አሰባስቦ ተክቷል ብለዋል። 38 ወንበር ከያዙ የተቋሚ ፓርቲ አባላት መካከል ምን ያህሉ ተመልሷል የሚለውም ግልጽ አይደለም። በቀጣይ መረጃ አሜሪካ ስለ ሱዳኑ ድሮን ድብደባ። በአሜሪካ ፖለቲካ ውስጥ እጅግ ተጽዕኖ ፈጣሪ ከሆኑት ግለሰቦች መካከል አንዱና የፕሬዝዳንት ዶናልድ ትራምፕ የቅርብ ወዳጅ እንዲሁም አማች የሆኑት ማሳድ ሮስ በሱዳን እየተባባሰ ባለው ግጭት ዙሪያ ጠንከር ያለ መግለጫ ሰጥተዋል። ሎስ በአሁኑ ወቅት የፕሬዝዳንት የአረብና መካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ ሆነው እያገለገሉ ሲሆን በተጨማሪም በውጭ ጉዳይ መስሪያ ቤት ውስጥ የአፍሪካ ጉዳዮች ከፍተኛ አማካሪ ሆነው መሾማቸው በዋይት ሃውስ ያላቸው የጎላ ሚና ያሳያል። ባለስልጣኑ ባወጡት መግለጫ ላይ ሲቪል ተቋማት በተለይ አውሮፕላን ማረፊያዎች ለሰብአዊ እርዳታ አቅርቦትና ለሰራተኞች እንቅስቃሴ ወሳኝ መሆናቸውን አጽንኦት ሰጥተዋል። እንዲህ ያሉ ጥቃቶች ቀድሞ ክፉኛ ለተጎዳው የሱዳን ሕዝብ ለሚቀርበው የእርዳታ ፍሰት የሚያደናቅፉና መቆም ያለባቸው ድርጊቶች መሆናቸውን አስመዝግበዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መረጃ መሰረት የትኛውም ወገን ለግጭቱ ወታደራዊ መፍትሄ እንደሌለው ሊገነዘብ እንደሚገባና በአስቸኳይ ወደ ሰብአዊ ተኩስ አቁም እንዲሁም ወደ ዘላቂ ሰላም ሊያመራ የሚችል ውይይት መጀመር እንዳለበት ተመልክተዋል። ሎስ ይህንን ሐሳብ ሲያጠናክሩ ግጭቱ በንግግር እንጂ በመሳሪያ እንደማይፈታ ያላቸውን ጽኑነት አንጸባርቀዋል። ይህ የአሜሪካ መግለጫ ሌላው ትኩረት የተሰጠው ጉዳይ የውጭ ኃይሎች በሱዳን ግጭት ውስጥ ያላቸውን ተሳትፎ የሚመለከት ነው። ለማንኛውም ወገን የሚደረገው የውጭ ድጋፍ በአስቸኳይና ያለምንም ቅድመ ሁኔታ መቆም እንዳለበት ማሳድ ሎስ አስታውቀዋል። ግጭቱን የሚያባብስና ውጊያውን የሚያስቀጥል ማንኛውም አይነት ድጋፍ ለሱዳን ሕዝብ ስቃይ በቀጥታ ተጠያቂ እንደሚያደርግም አድርገዋል። ይህም ዋሽንግተን በቀጠናው ላይ ያላቸውን የጂኦፖለቲካ አቋም የሚያንጸባርቅ ሲሆን የቀጠናው ሀገራት ሁሉ ለሰላማዊ ሽግግርና ለሲቪል ምድራዊ መንግስት መመስረት የበኩላቸውን አስተዋጽኦ እንዲያበረክቱ ጥሪ ቀርቧል። መግለጫው ቀጥተኛ ማስጠንቀቂያውን ለተፋላሚ ወገኖች ቢያደርግም የአካባቢው ሀገራትም የሰላም ጥረቱን እንዲደግፉ በተዘዋዋሪ አሳስበዋል። ቤተሰቦቻችን የሰዓቱ ሰበር መረጃዎች እነዚህ ናቸው። ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። አዲስ አሳሽ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቸር ያቆየን።